እሷ ከገባች እነዚህ አሁን ግማሽ ሚሊዮን ሰጠን ያሉ ብር አንድ ሰው ከአንድ ሺህ ብር በላይ እሷ ጋር የለም። እኔ እርግጠኛ ሆኜ ነው የምነግርህ። ይመጣሉ እነዚህ ሰዎች። እሷ ይመጣሉ። አንተ ማስረጃ ታመጣለህ ሐቢብቲ ገልቢ። ስለዚህ ሁለት አይነት ቃላት ማውራት ራሱ ሶፊያ የሆነ ችግር አላት ማለት ነው። መጀመሪያ ምን አለችኝ መሰለ አውራሪስ መጥቶ ከሁለት ሰው ተሰበሰበ አለች። አየህ ሁለት አይነት ቃላት። ስማኝ አውራሪስ ለኔ ምን አለችኝ መሰለ 68000 ብር እኔ ጋር ይቀራል። በደንብ ሴትየዋ ይቅርታ ለኔ ቪዲዮ መስራት አለባት። እናንተ ለኔ ይቅርታ ቪዲዮ መስራት አለባችሁ። ያኔ አስቤበት ሲሆን ነው ብሩን የምሰጠው ብላለች። በዚህ ልክ የእውነቴን ነው የምልሽ። ከዛ ይሄማ አፈና ይባላል። የሰው ብር አፍና እንደዚህ አይነት ነገር አለ እንዴ? ይሄው ሰጫም እኮ መታለች። ሰጫዋ መታለች እኮ ጋይሶች፣ ሰጫዋ መታለች እኮ። ይሄው ነይ ግቢ ሃናን። እቺ ሴት ልምድ አላት። እቺ ሴት ልምድ አላት። ያ ኦፍ ኮርስ ሃናን ነይ ግቢ። ልምድ አላት ጋይሶች፣ ልምድ አላት። ሼር አድርጉ። በርቸ ተጥፋት ሸርማቶ ቪዲዮ ይሰራልኝ እናትየው እኔን ይቅርታ ቪዲዮ ትሰራልኝ ብላለች። ሃናኔ ሰላም አለይኩም ሐቢብቲ እንዴት ነሽ? ጥንቆላ እኮ ስትሰራ ነበረ እኮ ጥንቆላ ስትሰራ ነበረ። ጠፍሽ መጥቷት ሃናን እዛ የሚገርም ነው። አይዋ ሶሪ ሃናን ይቀጥይ። ሐቢብቲ ጠራሻት? ሃናንዬ ደውዬላታለሁ። ትመጣለች። ያው ቦልካለች። ኡስማንን ብሎኩን አንስታ ትምጣ እራሱ። ጋይሶች አሁን ሃናን በጣም እናመሰግናለን። ሃናን በተለይ በቃ ለእናትየው ቃል ለእናትየው አስገቢ። የእናትየውን አካውንት ይዘሽ በሳቸው ስም አስገቢ። ሶፊያ ጀነት አታስገባሽም። ሶፊያ ፎቅ አሰራልሽም። ጀነት የሚከፍትልሽ ቃል ለገባሽ ሰው ለራሱ ስትፈጽሚ ነው። እሺ ቀጥይሽ። አሁንም ኢሞሽናል ሆነሽ ደግሞ ያቺኛው መተው ነገር ስትልሽ ሀሳብሽን እንዳትቀይሪ ፕሊዝ። እሺ አንዴ አሁን ለሁለት እኔ ትልቅ ሰው ከነኝ ያለጻ ልጅ አይደለሁም። ኦኬ Thank you so much. በቃ ምን መሰላችሁ፣ አንዴ ቃል ከገባችሁ ያን ቃል መፈጸም ነው። ሲጀመር ገንዘቡ በሌላ ሰው አካውንት መግባት አልነበረም። ለማዘር ከተባለ ልክ አሁን ኦስማን እንዳደረገው የማዘርን አካውንት ሰጣችሁ በዛ ይግባ ነበር ማለት ነው። ከዛ ደግሞ ዛሬ ጧት ደግሞ ስጠይቃችሁ ሁለት አንዴ ለሃናን ማዘርን እናስገባላችሁና አሁን ደግሞ የተሰበሰበ ነው ተባለ። ተመልከቱ። ማዘር ይግቡ፣ አንዴ ማዘር ይግቡ። ቆይ ከሶፊ ጋር አፉ መበቀልባቸው። ሶፊ ቀልቧ እንዲሰበር አንፈልግም። ለምን ሶፊም አፉ እንድትላት እንፈልጋለን። ማዘርም ለሶፊ ኦስማንዬ እንዳትሄድ እሷ ጋር እሺ፣ እንዳትሄድ ወደ እሷ ቤት እሺ። የት ነው የምትሄድ? ማን አትሄድ? ሶፊያ እዚህ ትምጣ። ሶፊያ እዚህ ትምጣ። ሶፊያ እኮ አይደለም የምለው። ኧረ ሶፊያ አይደለም የምለው። ሶፊያ እዛ ላዛኛ የሚሸጥበት ቤት ዳቦ ቤቱ ድረስ ነው የሚሄድላት። እዚህ ትምጣ። ባይዘዌ እኔ ሃናን ይቅርታ፣ አንዴ ሃናን ሴትዮዋ ቀልቧ ስለተሰበረ አንቺ ላይም ቀልብ እንዳታረግብሽ አፉ እንድትልሽ አፉ እንድትባባሉ ማዛን ሼር አድርጉላት እስቲ አንዴ። በማዛን አካውንት በራሷ አጅር ታገኛለሽ። ሐሰናት አለው ሐቢብቲ 50 ሚሊዮን ፎቅ ገንዘብ አላህ ይሰጥሻል። ከአላህ ጋር ነው ሐሰናት ያለው። ስለዚህ يمكن انت ما عرفتنيش اوكي حبيبتي انا ما عندك مشكله كثير تسمعيني انا وش اقول لك. ايوه استنى بس اقول لك እኔ ልንገርህ አይደለ ከዚህ በፊት ለአስር ሰዎች ዑምራ ያስደረኩት ልጅ እኔ ነኝ። ወደፊትም ቀጥልበታለሁ። ይሄ ንያ ምን يعني هذا من فلوسي تمام ولا لا؟ ما حد انا عرفتك حبيبتي قلبي. انا بقول لك فلوس حقك عشان كده انا زعلان منها. هذه ما تنفعش، هذه ما تديك حسنه. استنى እዚህ ጋር ሚስ አንደርስታንድ ተፈጥሯል። እናንተም በሀቅ የምትሄዱ ከሆነ በቃ እነዚህ ግማሽ ሚሊዮን ያስገብተናል ያሉ ሰዎች ደግሞ ይምጡ። ኦኬ ዝም ብሎ ስም በማጥፋት ሳይሆን ይምጡና ሶፊም እዚህ ጋር መጣ ይቅርታ ትላለች ባጠፋችሁ ነገር ካለ። በቃ አስገቧት፣ ጥሯት። እኛ እኮ ጥሪያት አለሽ ሶፊ። አንቺን አክብረን እኮ ሃናንዬ خلاص ان شاء الله ምንም እኮ አላልኩሽም። እኔ ሙስተጃብሪኝ፣ ግን አንቺ ኸይር ስራሽን ቀጥይበት። ኸይር ስራሽን በማንም ወበኔ በማንም ሰው እንዳያበላሽብሽ፣ ሐሳብሽን እንዳያስቀይሩሽ። እሺ ላላ ኢንሻአላህ እንደ እህት ግዴታ ስላለብኝ ነው ይሄን ነገር የምነግርሽ። ቀደምም እሷ ቤት ገብቼ ነግሬሻለሁ በሷ ፊት። ምንም ችግር የለም። አሁን እኮ ሶፊያ መታልክ እንዳንቺ ለምን ራሷን አታጸዳም? እቺ እሷ እኮ ራሷን ለማጽዳት አይደለም ሶፊ ነች ሐሳብ ያስቀየረቻት እኮ ሐቢቢ። አስገቧት። የት አለች? ማንን ነው የምናስገባው? በምን እናስገባው? መጸዳ ነገር እኮ የለም። እኔ አዲስ ሆነ ተከባረ በቃ የደረሰውን ነገር ሶፊ እቺ ነች። ትምጣ። ለምን እንዳንቺ መታ ራሷን አታስረዳም? ብዙ ብር ሰበሰበች። እንዴት ትመጣለች? ትቀልዳለህ እንዴ አንተ? እሺ ያረግላት ነስተና በየቲክታኩ ሁላችሁም ፎቶ ስክሪንሻት እያረጋችሁ ባካችሁ ሰዱ። ሁላችሁም ስክሪንሻት ፎቶዋን እያረጋችሁ ሰዱ። መታ እዚህ ጋር ሐሳቧን ማሰጥ ከሆነ ሁላችሁም ቪዲዮ ሰሩበታላችሁ። ሰላም ወይ ማሪ
እንዴት ናችሁ? እዛ በሌላ አካውንት እየሰማች ነው ሶፊ እና ንገሯት መልእክት በዚሁ እየሰማች እየተናገረች ነው። ኡስማን እያዳመጠች ነው። አው ገንዘቡን ትመልስ ነው። የህዝብ ገንዘብ ሰብስባለች ትመልስ ነው። ሌላ ነገር አይደለም። መታ ደግሞ እዚህ መናገር ያለባትን ትናገር። እየሰማች ነው። ንገራት በቃ። ሌላ ገንዘብ አይደለም። ህዝብ እንዳለ እያዳመጣት ነው። እሷ ጋር እየሄዳችሁ ሌባ ሌባ እያላችሁ ጻፉ። ሁላችሁም እዛ እየሄዳችሁ ሌባ ሌባ እያላችሁ ጻፉ ጋይስ። ካላስረዳች እንዳለ ዘመቻ ከፍቼ አካውንቷን ሪፖርት አስደርጋለሁ ነው ያለው። ከዛ ደግሞ ሪፖርት እናስደርጋለን፣ ዘመቻ እንከፍታለን ጋይስ። ግሪበት በራፊሽ እንመጣለን ነው ያላት። ወይ ጣሊያን ላይ የምትኖሩ ሰዎች የሰው ገንዘብ ነው የበላችሁ እቺ ሶፊያ መታ ለሴትዮዋ መመለስ አለባት። የሰው ሐቅ ገንዘብ ነው። ሁላችሁም እሷ ቤት እየሄዳችሁ ሌባ ሌባ ግልጽ ነው። የሐረር የድሬዳዋ ልጅ ነሽ ሶፊ ድሬ። የድሬዳዋ ሰው ግልጽ ነው፣ ሐላል ነው። መተሽ ራስሽን ግልጽ ተናገር እባካችሁ። የድሬዳዋ ሰዎች የምናከብራችሁ የድሬዳዋ ሰዎች እባካችሁ እቺ የምታቋት ካላችሁ በድሬዳዋ ስም እየነገደች በድሬዳዋ ስም የሰው ገንዘብ እያጨበረበረች ነው። እባካችሁ እሷ ቤት እየሄዳችሁ ሌባ ሌባ እያላችሁ ጻፉልን። ትምጣ እዚህ ቤት ታስረዳ፣ ገንዘቡን ትመልስ። ሐቅ ሌላ ምንም አንፈልግም ጋይሶች። እንግዲህ ካልገባም አካውንት ውስጥ መናገር وش رايك انا بقول لك عندي ناس تسمعين ولا لا؟ اوكي خلاص ሃናን እሷ እዚህ ትምጣ እዛ ቦል ካለች ሶፊያ ግልጸኝነት መታ ኡስማን ጋር ታስረዳ። ግልጸኛነት ካለ እዚህ ጋር ብዙ ሰዎች የእሷን ነገር ታዝበዋታል። ትላንትና ሁለት ቃል ተናግራለች። በመጀመሪያ 68,000 ብር እኔ እጅ ላይ ያለ ሃናን ምትለው አስገባለች። የራሴ ገንዘብ ነው ብላ ነበር። አሁን ግን ሰዎች ለሷ አድርሺ ብለው የሰጧት ነው የሚወጣው እንደዚህ ነው። ሱብሃንአላህ አልዓዚም። ጎረቤቷን እስቲ ማን የጎረቤቷ ስም ማን ነበር? እና ከዚህ በኋላ እሷን ሴት ልናምናት አንችልም። ራሷን መታ እዚህ ጋር ሌሎች ሰዎችም ገንዘብ ሰጥቻታለሁ እያሉ ስለሆነ መታ ራሷን ታጽዳ። በደሃ እናት ላይ ስሟን መገንባት የለባትም። ብር 100,000 ብር እኔ ነኝ የሰጠኋት፣ ስልክ የገዛውላት እኔ ነኝ ምናምን እያለች ስሟን መገንቢያ ማድረግ እናትን ስሟን መገንቢያ ማድረግ የለባትም። መታ ራሷን ታጽዳ። ስልክም የገዛላት ህዝብ ነው። እሷ በራሷ በሰዓቱ አካውንት ትራንስፈር የሚያደርግ ሰው ደግሞ ማዘር ስልክ መልሻ ያሉኝ አላሉ። እሷ ደግሞ አላናትም ትላለች። ምን አለች መሰለ ማዘር ስልክ መልሺ ብለውኛል፣ ስልክ እኔ ነኝ የገዛውልሽ፣ ስልክ መልሺ ብለውኛልና ይቅርታ ይጠይቁኝ፣ ካልጠየቁኝ ብሩን አልሰጥም ብላለች። ይቅርታ በቪዲዮ ይጠይቁኝ ብላለች። እኔ ሰምቻታለሁ። አሁንም ይሄንን እንትን እየሰማሽ ነው፣ እዛ እየሰማሽ እንደሆነ እናውቃለን። መተሽ ራስሽን ሶፊ ፕሊዝ ካለሽ ግቢና እንትን በይ። በአላህ ይሻላል። እሺ ነይና ግቢና። ሶፊያ አንቺ በመንግስቱ ኃይለማርያም ጊዜ የወታደር ልጅ ተብለሽ በኩባ ጣሊያን የገባች 30 ዓመት ጣሊያን ኖረሻል። መንግስቱ ነው ውለታ ያዋለልሽ። አሁን የአንድ እናት እንጀራ ገንዘብ አያስፈልግሽም። ነይና ራስሽን ነፃ አውጪ ሶፊያ። ትልፍ ጋር ሳትነጋገሩ ቆይ ሶፊ ነይና ግቢ። በጣም ተመጻድቃለች እሷ። ሰው ሲያከብራት አትወድም። ታላ ሶኪ በቃ ፕሊዝ ገንዘብ ትመልስ ነው። ሌላ ምንም ነገር እኮ የለንም። የእናታችንን ሐቅ ትመልስ ነው። ሌላ ምንም አንፈልግም ከሷ። እዚህ ጋር አንዳንድ ቁጥር የምትጽፉት አዳምጡ ሁላችሁም። የተበላ ገንዘብ አለ፣ ያ ገንዘብ ይመለስልን ነው ለእናታችን። ሌላ ምንም ጥያቄ የለንም እኛ ጋይሶች። ፎቶ አይለጠፍ ይላል። ይስጥ ይለጠፍ፣ ፎቶ አይለጠፍ። እቺ ዞን ነች ከላይ እንዴት የፎቶ እንዴት ይምሰላችሁ? እቺን የምታክል ሴትዮ አስተግፍሩላህ አልዓዚም። እኔ ወላሂ አልዓዚም እኔ ሰው መናገር አልፈልግም። ምን ያክል እብድ የሚያክል ፎቶ ተለጥፎ አውራሪስ ጣሊያን ሀገር ለምን ሄደች ነው ያልከው? የወታደር ልጅ ተብላ ነው። በመንጌ ጊዜ የወታደር ልጆች አባታቸው በውጊያ የሞተ ተብሎ ከጅጅጋ ከድሬዳዋ ሰው ሲወሰድ በኩባ በኩል አድርጋ ጣሊያን የዛሬ 30 ዓመት ነው የገባችው። ላዛኛ ቤት ነው የምትሰራው። ፓስታ፣ ሰልታታ፣ ላዛኛ እስከና ቆይ እናንተ ግን በክፉ ንግግር እኮ ጥሩ ነገር እንትን ያገኘው خلاص ተዋትና ስትምጣና ትናገር ፕሊዝ። እሺ እሺ ተምጣ